ዛሬ መጥፋሽ ነው ካሌብ ተዋት ልጅ እጅ በደም አይጨማለቅ አባባ ካሌብ መንፈስ ነው አባባ እኮ ሞቷል ዝም በይ ምንድነው የተፈጠረው ትሁት አንቺ አገባሽ የኔ ልጅ እሺ በልኝ የምነግርህን እሺ በልኝ ከዚህ ሰዓት ጀምሮ በዚህ ሰይጣን መሰቃየት የለብንም ካሌብ እባክህን እኔ ያለሁበት ሁኔታ ህልም ይሁን አላውቅም ህልም መሰለሽ አይደል የእውነት ትሞቻለሽ እባካችሁ ሽጉጥ ይቀመጥና ቁጭ ብለን እንነጋገር ትሰሚኛለሽ ካንቺ ጋር ምንም የምነጋገረው ነገር የለም ይልቅ ከዚህ ቤት በነፍስ አትወጫትም እባክሽ ልጅ እኔ አባትህ ምልህን ስማ እጅ በደም ተጨማልቆ ቀሪ ዘመንህን እስር ቤት ለማሳለፍ ፈልገህ ነው ካሌብ እባክህን ተረጋጋ አባትህ የሚልን ለሰከንድ ስማ ቤተሰቡን በጠበጠችው ነገ ማንኛችንን እንደምትገል አናውቅም እኔ የሚሰማኝ ሁላችንም ተረኛ ሟቾች እንደሆነ ልጅ አንድ ጊዜ ከኔ ጋር ማውራት አለብህ ብቻህን ላውራ እሺ በለኝ እሺ በለው ካሌብ አባዬ አንቀጽ ጠቅሼ ፍርድ ቤት ባላቆማትም ፍርዱን የመስጠት አያቅተኝም እሱ ነገር ስጠኝ የቤተሰባችንን ችግር እኛ ራሳችን መፍታት እየቻለን መፍቀድ የለብንም አስተውል የኔ ልጅ እሺ በል እሺ በለው ካሌብ ልጅ አለመሞቷ በሁለት መንገድ ይጠቅመኛል አባዬ እሷ እኮ ገዳይ ነች አለመሞቷ ሳይሆን መሞቷ ነው የሚጠቅመን መሞቷማ አንተን መቀመቅ ይከተብኛል አባ ክፉ ሰዎችን እያስወገድን ከመጣን ምንም አንቸገርም አንተ ያለ ጭጭራቂ ሆቴል ልትቀማኝ ከነበረ አንተ ከሌለህማ ማን ይጠብቀኛል አንተ እርምጃ ከወሰድክ አንድ ሰይጣን ብቻ ነው የምታስወግደው የቀሩትን ግን ለማስወገድ አይችልም ምክንያቱም ታሰራለህ አላውቅም ግን ጭንጭራ ገድያት ስሜቴ በተረጋጋ ስሜትን አቀዝቅዘው አየ ልጅ እንደዚህ አይነቷን በቁም መግደል ነው የሚያስፈልገው ለእያንዳንዱ በቀል የእሷን መሞት ሳይሆን መቆም ነው የሚፈልገው በቀል በሞት ሲጠናቀቅ ነው ደስ የሚለው አትሳሳት ልጅ በቀል በቁም ሞት ሲጠናቀቅ ነው ደስ የሚለው እሺ አባዬ ከቃል አልወጣም ያው እስከ ዛሬስ እያስመሰልኩ ኖር የለ ችግር የለውም ክበር ልጅ ሽጉጡን ስጭኝ አርፈሽ ቁጭ በይ የተረፈሽ ነፍስሽን አርፈሽ አጣጥሚ አለበለዚያ ካሌብ የጀመረውን እኔ ነኝ ጨርሰሽ እሺ ቆየኝ ያል ምን አድርጊያችሁ ነው እንደዚህ ጠላችሁኝ ምንም ይወደድ ስብናለሽና ነው የምንወድሽ አባባ ግን ደነገጥሽ ተናደድሽ ክፉ ሰው እኮ ከሰው ይልቅ የሙት መንፈስ ነው የሚወደው ይባላል ቆይ እንዴት በህይወት ሊኖር ይችላል እኔ የምለው እንዴት በህይወት ኖረ ነው ለምን በህይወት ኖረ ነው ማለት ይፈልግሽው እና ያ ሞቱን አንቺ ነሽ የምትፈልጊው እውነተኛው አባባ የሚሞት ሳይሆን ገና ብዙ ፍቅር እየሰጠን የሚኖር ነው አባባ እባክህን ባደረኩት ነገር ተጣጥቻለሁ ይቅርታ አድርግልኝ እባክህን አሁን ያንቺን የክፋት ሐሳብም ለመስማት ዝግጁ አይደለም ውጪ ከዚህ አባዬ እባክህ እንደዚህ የምትናደድ ከሆነ እኮ ለጤና ጥሩ አይደለም እንደዚህ አይነት ሰይጣን አጠገቤ ተቀምጣ አስታንገበግበኝ እንዳንቺ እግዚአብሔር መርቆ የሰጠኝ ደግሞ አጠገቤ ተቀምጦ ያረጋጋኛል አባ ቆይ ምንም ሳትላት ለምን ለቀቀት የቅጣቱ መጀመሪያ ነፃነት ነው ነፃነት ያገኘች ሲመስላት ከኋላ እየተከተልኳት በሞራል ገላታለሁ ግን ልጄ ስጋት ይገባኛል እንደዚህ አይነት ሰይጣን ቤቷ አይዳ ሴራ ተነሳለች ግን አሁን በጋራ ነን አታሸንፈንም ትላንትና ግን በተናጠል ሆነን ስንራመድ ልንገታት አልቻልንም ነበር አባዬ ልክ ነህ ዛሬ ሁላችንም በአንድ አይነት መንፈስ ስለሆን አንሸነፍ ልጄ አንድ ነበር ዛሬ ልጆቼ ሁለት ናቸው
አንሳው በእናትህ። ሄሎ ዳኒ፣ በእናትህ ጉዱኛለሁ። ችግር ተፈጥሯል እባክህ። ሳላገኝ ማድር አልችልም ዛሬ። እሺ አሁን መጣው። ምን ሆነሽ ነው? ቁጭ በይ እስቲ። ልረጋጋ እስኪ ጊዜ ስጠኝ። ቆይ ለምን ይሆንሽውን አትነግሪኝም? ታምናለህ? አባባ በህይወት አለ። ምን? አንቺ ይሄን እንዴት አወቅሽ? አሁን ቤት ነበርኩኝ። ቤት ውስጥ ትልቅ ጦርነት ተነስቷል። ያ ካሪቭ የሚባል ሰውዬ ሽጉጥ አቀባብሎ ነበር የጠበቀኝ። አባባ ነው ያዳነኝ። አንቺ የገደልሽው እሱ አዳነሽ? እየቀለድኩ አይደለም ዳኒ። ያጋች አታሎኛል። ህይወቴን ያጨለመው አለመሞቱ ብዙ ነገር አበላሽቶብኛል። አለመሞቱ አናደረሽ እንዴ? አስበው፣ ብዙ ሚስጥሬን ነግሮታል። እሱም ቢሆን አይለቀኝም። ቆይ እሱ መበቀል ቢፈልግ ካሌብ እንዳይገልሽ እንዴት አደረገ? እሱ ገና ያልተፈታ እንቆቅልሽ ነው። ይኸውልሽ፣ ለማንኛውም እሱ በህይወት መኖሩ ላንቺ ጠቅሞሻል። አታምነኝም እኮ ዳኒ። ገና ሳይኩ መንፈስ መስሎኝ እንዴት እንደተሸወጥኩኝ። መንፈስ ቢሆን ይሻልሽ ነበር ዳኒ። መንፈስ በጣም እፈራለሁ፣ ግን በአካል መጥቶ ከሚያስጨንቀኝ መንፈሱ መጥቶ ቢያሰቃየኝ ይሻለኛል። የዚህም ቤተሰብ አልቻልሻቸውም አይደል? አንዱን ስገይ እየበዙ አስቸገሩሽ። ዳኒ፣ ለቀልድ ጊዜ የለኝም። ቆይ እሺ ምን አድርግ ብለሽ ነው በዚህ ጨለማ ከሞቀ ቤት ያስወጣሽ? ምን ማለት ነው ከሞቀው ቤቴ ማለት? የኔ ጭንቀት አይታየም እንዴ? እና ለነገው ንብረታችን ብዬ እኮ ነው እየተጨናነኩ ያለሁት። ይኸውልሽ አሁን ወደ ቤት መሄድ አለብኝ። የምሰራው ስራ አለ። አብሬህ እመጣለሁ። ይኸውልሽ ይቅርታ ግን አብረሽኝ መምጣታችን ለምን ቢባል ጓደኛ ያለ፣ ስለዚህ ቦታ አይበቃኝም። ኧረ እና ለጓደኛ ብለን እያባረርከኝ ነው? ለምን መጥፎ ነገር ከምታስቢ ሩም ይዘሽ አታድሪ? ብቻዬን ነው ሩም ይዤ ማድረግ? እንግዲህ እንግዳውን አስጨንቄው እጅ አላሳድረውም። ዳኒ፣ በጣም ክፉ እየሆንክብኝ ነው። ደህና ደሪ ቲና። የሆነ ዛሬ በጣም ደስ ብሎኛል። ከብዙ ጊዜ በኋላ እንደዚህ በፍቅር በሳቅ በጨዋታ ተሞልቶ እንደዚህ ያየሁኝ። ጋሼ ይሄ እንዲሆን ያደረከው ደግሞ አንተ ነህ። ለዚህ ክብር ስላበቃህን በጣም ደስ ብሎኛል። አመሰግናለሁ። ለኔ እኮ የእናንተ ሙላት ነው ደስ የሚለኝ። መሳቅ መጫወታችሁ፣ ቁም ነገር ይዛችሁ ማየቴ ነው ደስ የሚለኝ። ተባረኪ ልጄ፣ እግዚአብሔር ይባርክሽ። አግብተሽ በልጅ በበረከት ቤትሽ ይምራ። አሜን አሜን። ጋሼ እናንተ ሁሌም ልጆቼ ናችሁ። ይሄንን በእድሜ በቆየሁበት ጊዜ ሁሌ እናገረዋለሁ። ጋሼ ሁሌም ደስተኛ ሆነልን። ያ ሁሉ ስቃይ ትላንት ያለፈና ዛሬ ከቤተሰቦቼ ጋር ሰብሰብ ብዬ ይሄው እየተጫወትኩ ነው። ለዚህ ሁሉ ደግሞ ጥረት ጸሎት ያደረጋችሁ ሁላችሁንም ልጆቼን አመሰግናችኋለሁ። በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒን በጣም አመሰግነዋለሁ። ልጆቼ ትሁት ደግሞ ለአዲሱ ማንነቴ ትልቅ ዋጋ የከፈለች ልጅ ነች። የሰማይ ስባሪ ከሚያክል ሰው ጋር ታግላ ነፃ ያወጣችኝ ትሁት ልጄ ነች። አውቃለሁ በቂ ምስጋና አላደረኩልሽም፣ ግን ትሁቴ በጣም አመሰግናለሁ። አባዬ ልጅ እኮ አይመሰገንም። ልጄ ትሁት ትንሽ ሆነሽ ሽቅብ አስተማርሽኝ። በመከራ ውስጥ ማሸነፍንም እንደዚሁ የኔ ልጅ በእያንዳንዱ የመከራና የደስታ ጊዜ ከጎን ሆነሽ ክፍተቴን እየሞላሽ ነበር። ትሁቴ ምን እንደምልሽ አላውቅም። አባዬ ስለመሰከረልሽ ብቻ ሳይሆን አንቺ በጣም ልዩ ሴት ነሽ። ከአባዬ ጎን ብቻ ሳይሆን በእኔ ህይወት ውስጥ እያንዳንዱን ጎዶሎ ነገር ይሞልትሽልኛል። ምን እንደሚገባሽ አላውቅም፣ ነገር ግን ትንሽ ስጦታ እችልሻለሁ። ትሁቴ እባክሽ ተቀበይ። ትቆያላችሁ ወይስ ጨርሳችኋል? ጋሼ አንደ ዛሬ ደስ ብሎ አይቼ አላውቅም። ደስታ እኮ ሁላችንም ላይ ነው የተገባው። ኤደን አንቺም ደስ እንዳልሽ እርግጠኛ ነኝ። እኛም ደግሞ በዚህ ሰዓት እዚህ ቤት ስለተገኘሽ በጣም ደስ ብሎናል።
አዎ ካሌብ፣ በጣም ደስተኛ ነኝ ይሄን ቤተሰብ በማወቄ። ልጆቼ ደስ ብሏችሁ ስላየሁ እኔም ደስተኛ ነኝ። ትሁትም ደስ ብሏታል። እንዴ ብዙ የደከመችለት ፍሬዋ ዋጋ ሲያገኝ ደግሞ በቤተሰቡ ፊት ስትሞገስና ስትሸለም እንዴት ደስ አይላትም? የእሷ ሽልማት እንኳን ሌላ ነው። እውነት ነው። ለትሁት የተሻለ ሽልማት ያስፈልጋታል። ትሁቴ ቆየሽ ምን ነው? ቆይ ማቀራረብ ላግዛት መጣሁ። በሽ ለኔ ድሮም ሴት እንግዳ የለውም እንግዲህ። እሺ ምነው ዘገየሽ? ምንም ሰዓት ምን ነው? ሰዓቱን ያስደስተሽ ወይስ ሰጩ? እኔ እንጃ ስጦታ ደስ ይላል መሰለኝ። ያው ተሰጥቶኝ ስለማያውቅ። ትሁት አፈቀሽ እንዴ? እንዴ ምን እያልሽ ነው? ካሌብ እኮ አንድ ወንድሜ ነው። ኧረ እኔ ስም አልጠቀስኩም። ምን ያለበት ዝላይ አይችልም አሉ። እኔ እንጃ። አይ ድንገት እሱን ካሰብሽ እኮ ብዬ ነው። የፍቅር ስሜት ደስ ይላል። ደግሞ ዝም ብሎ አይመጣም። በሆኑ ዓመታት ነው የሚመጣው። አንዴ ያፈቀርሽውን ሰው በእጅሽ ለማስገባት ደግሞ ታደርጊው ጥረት በቃ ሌላ ስሜት ነው። ኧረ እኔ እንደዚህ አይነት ነገር አላውቅም። ማለት ፍቅረኛ ኖርሽ አያውቅም? የወደድኩት ነበር ግን አብረን ጊዜ አሳልፈን አናውቅም። ትሁቴ እና ምንም አላውቅም እያልሽ ነው ማለት? እና ነገርየው እስከነ ክብሩ ነው? ኧረ አታሰፍሪ። በዚህ ዘመን ጠፍቷል የለም በሚባልበት ጊዜ እንደዚህ አይነት ነገር መስማት የምር የሚገርም ነገር ነው። አሁን እራት እናቅርብላችሁ አይደል? የምር ካሌብም ቢሆን እድለኛ ነው። አንዳንድ አይነት ሴት በህይወቱ አግኝቶ የሚያውቅ አይመስለኝም። አንቺ ምን ከሰማሽ ብዙ ታወሪያለሽ። አሁን እራት እናቅርብላችሁ። እሺ አባዬ ጎረምሳው አለ እንዴ? አሎ አባዬ ሰላም ነው? አፋሳ ምን ነው አስቀየርን እንዴ? አረ በፍጹም አባዬ። ከዛ ሁሉ ጭንቀት አስወጣችሁን ስታበቁ ያንተ መጥፋት ደግም አይደለም። ይኸውልህ አባዬ አሁን እኛ አሸናፊ ነን። ክፎች በራሳቸው መንገድ ተጠልፎ ወድቀዋል። እኛም እናግዛቸዋለን። ከዚህ በላይ መገፋትና መውደቅ አለባቸው። እኔ አሁን የነበሩኝን ሁሉ በደሎች ትቼ መልካም ሰው ለመሆን ጎዳና ጀምሬያለሁ። በጣም ትልቅ ሀሳብ ነው ልጄ። ከክፋት የምናገኘው ጥቅም የለም። በመጥፎ ጎዳና የሚሄድ ሰው መጨረሻው አያምርም። ልክ እንደ ሃማ ልክ እንደ ይሁዳ ራሱ በቆፈረው ጉድጓድ ውስጥ መቀበሩ አይቀርም። አሁንም ግን የቀረኝ ነገር አለ አባዬ። ምን ቀረ? ምን አሰብክ? እኔስ ምን ልርዳ የኔ ልጅ? ሙሉ ለሙሉ ከበደሌ ለመንጻት የእናንተን ይቅርታ አግኝቻለሁ። የሄዱን ግን ማግኘት አልቻልኩም። ከሄደን ጋር ትገናኙ ትጨዋወቱ አይደለም እንዴ? አዎ ግን ያው በፍቅር አብረን አይደለንም። ልቧን አሻክረህባት ነበር። አሁን ግን ተጸጽቻለሁ። እኔ አሁን የምፈልገው በቀረኝ እድሜ ሄዱን መካስ ነው። እንደዛ በማሰብ የተቀደሰ ሀሳብ ነው። ግን ደግሞ አባዬ ያንተ እርዳታ ያስፈልገኛል። እንዳስማማችሁ ነው? አዎ አባዬ። የእሷ ፈቃድ ያስፈልጋል። አዎ እሱማ አባዬ። ግን አንተም የኔን መጸጸት ተመልክተህ እባክህን ሄዱን አናግርልኝ። እሷ ካንተ ቃል እንደማትወጣና እንደምታከብርህ አውቃለሁ። ስለዚህ እባክህን እሺ በል። ይሁን። እንደዚህ ሆነ እየለመንከኝ መቼም የነፍሴን ባለውለታ እምቢ አልልህ። በጣም አመሰግናለሁ አባዬ። ታዲያ ዳግም እንደማታስከፋትና እኔንም እጀ ሰባራ እንደማታደርገኝ ቃል ግባልኝ። ቃል ገባለሁ አባዬ። ከቃል ወጥቼ ድጋሚ ሄዱን ማስከፋት አልፈልግም። ልጄ የምጠይቅሽ ምህረት እንድታደርጊለት። ጋሼ እኔ እኮ ድሮም ቢሆን ቂም ጥላቻ አልያዝኩበትም። ይቅር ለእግዚአብሔር ብዬ እያገኘሁት እያናገርኩት እኮ ነው ያለሁት። በፍቅር መንገድ ላይ ግን አብሮ መሆን ይከብደኛል። ግድ የለሽም። የሰው ልጅ ከጥፋቱ ተመልሶ ይቅርታን ከጠየቀ ድጋሚ ለመሳሳት ሩቅ ነው። ዳግም ስህተት ላለመስራት ሲጠነቀቅልሽ ነው የሚኖረው። በዛ ላይ እኔ ቃል አስገብቼዋለሁ። ጋሼ ግድ የለሽም ልጄ። ለእኔ ስትይ ይህን እናድርጊ። እኔ የሚጠቅምሽን እንጂ ማይጠቅምሽን አልነግርሽም። አየሽ ልጄ፣ ይሄ ልጅ እኔን ለማዳን የራሱን ህይወት አደጋ ላይ ጨምሯል።
ታዲያ ነገ ቤቱንና ትዳሩን ለማቆም ማይቆፍረው ጉድጓድ ማይፈነቅለው ድንጋይ ይኖራል ብለሽ ነው? እኔን ተጠይቀኝ እምቢ የምለው ነገር የለም። ግን ደግሞ አንድ ሁለት ቅድመ ሁኔታ አለኝ። የፈለግሽውን ቅድመ ሁኔታ አቅርቢ። በግዱ ተስማምቶ ይገባበታል። አንደኛ እንዲመረመር እፈልጋለሁ። ቅዱስ ሐሳብ ነው። ጤናን አውቆ መግባት ጥሩ ነገር ነው። ሌላው ደግሞ ጋሼ ለውጡን ለማየት ለትንሽ ጊዜም ቢሆን በሙሉ ልቤ መቅረብ አልፈልግም። በጎዶሎ ልቤ ነው የምቀርበው። እንዴት? አንዴ ተጎድቻለሁ። ድጋሚ መጎዳት አልፈልግም። ባህሪውን መሻሻሉና ለውጡን ለማየት አንድ እድል ሰጥቼው ልሞክረው እስኪ። ያን እድል ካበላሸ ግን መቼም ቢሆን ተመልሰን አንድ ላይ መሆን አንችልም። ግሩም ሐሳብ ነው። እንደዛ ከሆነ ተስማምቻለሁ። ተባረኪ ልጄ። አገናኛችሁን አውርታችሁ ተስማምታችሁ በአንድ መስመር ላይ ትሆናላችሁ። ትሁት አሁን ቤታችን ሙሉ ለሙሉ ሰላም ሆኗል። ለዚህ ደግሞ የአንበሳውን ድርሻ የተወጣሽው አንቺ ነሽ። መመሰጋገኑ ቀስ ብሎ ይደርሳል። ግን አሁንም ሙሉ በሙሉ ሰላም ሆኗል ማለት አይቻልም። እንዴት? ቲና አለች እና ብትኖርስ? በድጋሚ መታ ሰላም ልታደፈርሰው ትችላለች። ከዚህ ሁሉ ውርደት በኋላ ተመልሳ ትመጣለች ብለሽ ታስቢያለሽ? አይኗን በጨው አጥባ የበለጠ አስባ ነው የምትመጣው። አዋርጄ ነው አመልሳት። እስኪ አባዬ በምን መንገድ እቀጣታለሁ እንዳለን እንጠይቀዋለን። አንቺ በጣም መልካም ሰው ነሽ። አንተም በጣም መልካም ሰው ነህ ካሌብ። ከድሮም ጀምሮ ብዙ በደሎችን በድዬሽ በቀላሉ አልፈሽኛል። ቤተሰብህን ለመጠበቅ እኮ የበደልከው በደል አይባልም። ሁሉም ሰው እኮ ቤተሰቡን ከጥቃት ለመከላከል ይፈልጋል። ታውቂያለሽ ትሁት፣ ሴቶች ብዙ ጊዜ አስተዋይና ብልህ ናቸው። ከነዛ ውስጥ ደግሞ ግንባር ቀደሙ አንቺ ትመስኛለሽ። ታታሽኮርም ነው። እውነቴን ነው። የሚጠጣ ነገር ትፈልጋለህ? አያችሁ ልጆች፣ የምህረት በሩን የሚከፍት ልብ ጠንካራ ነው። እስከ መጨረሻው ትዳሩን ማዳንና ማቆየት መምራት ይችላል። እናንተም ቀረን የምትሉት ሐሳብ ካለ ለመጨረሻ ጊዜ አውሩበት። ከዚህ በኋላ ግን ወደዛ ሐሳብ አትመለሱበት። ያላ አባዬ፣ እኔ ያለፈውን ነገር ረስቼ ከዚህ በኋላ ያለኝን ህይወት ከሄዱ ጋር በፍቅር መኖር ነው የምፈልገው። ከዚህ በፊት የነገርኩህን ቅድመ ሁኔታዎች በጥንቃቄና ደጋግመህ አስብበት። እሺ ሄዱ። እኔ ስመጣ አንቺ በምትይው ሐሳብ ሁሉ ለመስማማት ነው። እሺ ከቲና ጋር ያለን ነገር እንዴት ለመጨረስ አሰብክ? ከሷ ጋር በሐሳብ እኮ ከተለያየን ቆየ። አሁንም ቢሆን እያናገርኳት ያለሁት እዚህ ቤት ላይ ያላትን ክፋት ስለማቅ እግር በእግር እየተከታተልኩ። ይሄንን ማን ነው የምነግራት? እናንተ ወጣቶች ብቻ ተጫዋች ያደረጋችሁ ማን ነው? እንዴት እንደማስተዋወቃችሁ አስቤ እኔ ጨርሰዋለሁ። እሺ ጋሽ ላንተ ተጠናል። በቃ በሉ አሁን እናንተ ሰላም ፍጠሩ፣ ተቃቀፉና ተሳሳሙ። ተባረኩ። ሲሞክራል ነው። ለምን መጣሽ? ምን ቀረሽ? ካሌብ እባክህን ይቅርታ አድርግ። ሰምኛለሽ? የቀረሽን ዕቃ ሰብስበሽ ውጪልኝ። እባክህ ልለምንህ። ውጪልኝ አልኩሽ እኮ። እባክህ ተዋት፣ ተቀመጥ። በቤቱ የሚኮራ ሰው መሆን የለብህም። በጣም አመሰግናለሁ አባዬ። አባዬ እያደረክ ያለውን ነገር ግን አይተኸዋል? ተዋት። ይቅርታ አባባ፣ ብዙ ነገር እሺ ብያለሁ። ይሄንን ግን እሺ አልልህም። ውጪ። አልወጣም። በስነ ስርዓት አውራኝ። የት የምታውቂው ስነ ስርዓት ነው? አልወጣም። ምን? አዎ ለዛውም የባሌ ቤት በሰማንያ ያገባውበት ምን ታመጣለህ? ቶዜ አንቺ እዚህ ቤት ኖርማል ወዳጅ ሆነሽ መቆየት የለብሽም። እኔ እኮ እዚህ ቤተሰብ ነኝ። እኔ ያልኩሽ ያለሁት የስጋ ቤተሰብ ሆኜ ነው ማለት። ካሌብ ከወደድሽ ምን ያህል ጊዜ ሆነሽ? እንዴ አንቺ አምሻል እንዴ? እንጂ አይዞሽ፣ እኔ ያለው የምናወራው እኮ ስለ ፍቅር ነው። ደግሞ እኔ ያለሁልሽ፣ እኔ ማከርሻለሽ። ያልሽ ከማከብራቸው ቤተሰቦቼ እንዳታጋጭኝ። እንዴ ፍቅር ሲያስተሳስር እንጂ ሲያጋጭ ቤት ሀገር ነው ያየሽው። ካሌብ እንዲከፋ አልፈልግም።
ያለሽ ተጠይ እኔ የሚደሰትበትን ፍቅር እንደምትሰጪው ነው ማምነው። አይ ፍቅር መስጠት እሱን ታዩና በልቤ ከወደድኩትን በቂ ነው። በቃ እንደምታፈቅሪው ንገሪው። ምን እንዴ? ትሁት ዛሬ ለኔና ለባሌ ቆንጆ ራት አዘጋጅልኝ እሺ? ይቅርታ ምንም አይነት ምግብ በካሌብ ምርጫ እንጂ ባንቺ ምርጫ አልሰራም። ምን እያልሽ ነው? ባሌ እኮ ነው። ትዳር እኮ ከቀለበት የዘለለ ነው። እንዴት ነው ይሄ ነገር እስካሁን ያልገባሽ? ቆይ አንቺ እኔን ስለ ትዳር ልታስተምሪኝ ነው? ይሄን ለማስተማር ዲግሪ ወይም ማስተርስ አይደለም መስፈርቱ፣ እንዳንቺ ደንቆሮ አለመሆን ብቻ ነው። አንቺ ገረድ እንዴት ነው የጠገብሽው? ሴት ነሽ ሞክሪኛ፣ የዛን ጊዜ እኔ ማሳይሻለሁ። እማደርገው እኔ ነኝ የማውቀው። ባልሰራልሽ እኔ ቲና አይደለሁ። ካሌብ የሆነ ነገር ፈልጌ ነበር። ካሌብ ምንድነው የምፈልጊው? እዚህ እኮ ጨዋታ መሰለኝ ያስኩት። ትሁቴ ያ የጎረቤት ልጅ መጥቷል። እንደለመደው ሳጎርሶ እጄ ሊነክሰኝ ነው መሰል። ምሰጪውን ስጪውና ሸኝ። ይኸውልሽ ሂዱዬ፣ አሁን ባለኝ ህይወት በጣም ደስተኛ ነኝ። በየትኛው ህይወት ነበር ደስተኛ ያልኩ? አንቺን አጥቼ በኖርኩባቸው ጊዜያት። ከዚህ በኋላ ባለው ህይወት ግን እንደምትታመንልኝና እንደማታስከፋኝ ተስፋ አደርጋለሁ። ሂዱዬ፣ የሰጠሽኝ እድል እኮ ድጋሚ የማይገኝ ነው። ስለዚህ መቼም ቢሆን አላጠፋም። ካጠፋ ግን እንደምታጠኝ አትጠራጠር። እንዳላጣሽ ብዬ እኮ ነው የማላጠፋው። እንዴት አላችሁ ልጆች? እንዴት ነህ አባዬ? በዛው ንፋስ ተቀብዬ መጣ። ልጆች አንድ ነገር ፈልጌ ነበር። ምን ፈለክ አባዬ? አንድ ወዳጄ ጮኛውን ይዞ ይመጣል። ለዛም ጥሩ ምግብ እንሰሩ ነበር እኮ። ታዲያ ከውጭ ታዛ? ለምን ቤት እያለን እንደሌለው ሰው ለምን እንሆናለን? ትሁትን የሆነ ቦታ ይዣት ልሄድ ነበር፣ ምሳ ለመብላት እንጂ ምሳውን ለመስራት እንኳን ዝግጁ አይደለችም። ታዲያ ምን አለበት? ቲና ጎበዝ ባለሙያ ናት። ማለት እሷ የሰራችው ለእንግዳ? ከማንም በላይ ሙያ እንዳለኝ አሳምነህ ታውቃለህ። ሁሉንም ምግብ እኔ ነኝ የምሰራው። እሺ
የአባዬ ክብር እንግዳ በመሆናችን ግን በጣም ደስ ብሎኛል። ያ ጋሼ ደስ ይበለው ብለን እንጂ እኮ ቤት ዘመድ ከሆን ቆይና ከዘመድ ብናልፍበት አይደል እንዲህ በቁም ነገር ምሳ አዘጋጅቶ ነው ብሎ ይጠራ። ታዲያ ግን ምን ይዘን እንሂድ? እንደ እንግዳ እና ደስ ብሎኛል። እኔም ደስ ብሎኛል። አሪፍ ጊዜ ነበር። ዳኒ በዚህ ሰዓት የምታደርገው ጥረት ሁሉ ፍቅራችንን ለማዳን በምትከፍለው ዋጋ ሁሉ ደስተኛ ነኝ። አመሰግናለሁ። እኔም ቢሆን ድጋሚ ያገኘዋለሁ ብዬ የማላስበውን እድል ሰጥተሽ ተስፋ በቆረጥኩ ሰዓት እንደገና ወደ ህይወቴ መጥተሽ ህይወቴን ስላበራሽልኝ በጣም አመሰግናለሁ። ቲና አቤት አባባ። ያ ወዳጅ ያልኩሽ ከጮኛ ጋር እየመጣ ነው። በረንዳ ላይ ደርሷል። ተቀበያቸው። አንተ አትሻልም? ካልክሽ ትወደኛለህ ግን ትጠራጠሪያለሽ እንዴ?